አቤጌልና ወይዘሮ ማርታ እጅግ ደንግጠው ነበር። ውሃ አይታ የነገረቻቸው ቤታቸው በብዙ ሰዎች መከበቡን ነው። አቶ ደረጀ ለጊዜውም ቢሆን ጭንቀቱ ቀሎለታል። ከውጥረቱ ተንፈስ እንዲል ጋብ የሰጠውን ፈጣሪን እያመሰገነም ነበር። የዲኤንኤ ምርመራ ውጤት እንደጠበቀችው ስላይደለ ወይዘሮ ማርታ አቶ ደረጀን በእጅጉ ይቅርታ ጠይቃውም ነበር። ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላም ጤና ይብዛላችሁ። እንደምን አላችሁ? እንኳን ወደዚህ ቻናል በደህና መጣችሁ እያልኩ ዛሬም እንደወትሮ በዳጣ ድራማ ነው የመጣሁት። ቪዲዮውን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ወይዘሮ ማርታ የወሰደችው ናሙና ዲኤንኤ ውጤቱ የሚያመለክተው ዳጣ የሰላም ልጅ እንዳይደለች ስለሆነም ከዚህም የተነሳ አቶ ደረጀን በመጠርጠሯ እጅግ ይቅርታ እየጠየቀችውም ነበር። አቶ ደረጀም ያልጠበቀው ነገር ስለሆነ ይህ እንዴት ሊሆን ይችላል ሲል እንግዲህ በአይምሮ ያለው እሱ የሚያውቀው እውነት አለ። ያ እውነት ካሁን ካሁን ወጣ። ለዛ ደግሞ ምንድን ነው ምለው በሚል በጠባበቅ ውስጥ እያለ ነገር ግን ያልጠበቀው ምላሽ ነበር የዲኤንኤ ውጤቱ የሚያሳየው ዳጣ የሰላም ልጅ አለመሆኗን ነው። ስለሆነም እንዴት ሊሆን ይችላል ሲል አቶ ደረጀ በብዙ ጥያቄ አይምሮ ተወጣጥሮ እንደገናም በጭንቀት ውስጥም ስላለ ይህ እንዴት ሊሆን ይችላል ሲል እንደውም በራሱ በኩል ሳያስበው አንዳንድ ሚስጥሮችን ሊያወጣም ነበር። ነገር ግን ወይዘሮ ማርቲ ምን እንደሚል የእሱን ንግግሩን ትኩረት ሳትሰጥ ነገር ግን አድርጋ የነበረችው ያ የምርመራ ውጤት ትክክል እንዳይደለ እንደጠበቀችውም ባለመሆኑም በዚህም አቶ ደረጀን ይቅርታ ጠይቃውም ነበር። ምክንያቱም ጠረጠርኩ፣ ማይሆን ነገር ወደ አይምሮዬ መጥቶ እንዲሁም ደግሞ መስማት የሌለብኝን ነገር በመስማቴ አንተን ታማኙን ባሌን ጠረጠርኩ ስትለው ይልቁንስ ያልጠበቀው ነገር አቶ ደረጀ ስለሆነ ፈጣሪን እጅግ አመስግኖም ነበር። ምክንያቱም ቢያንስ ተንፈስ ለማለት እድሜን ስለሰጠው እሱ ባሰበው መንገድ ሳይሆን በዚህ መልኩ ሚስጥሩ ቢወጣ ለሱ ወይም ለትዳሩ መበተን ምክንያት እንዳይሆን ሲል ካሁን ደግሞ ይህንን እውነት ከሰማች ወይዘሮ ማርታ ወይ ትታመማለች ወይ አንድ ነገር ትሆናለች የሚል ከባድ ስጋት በውስጡም ስላለ እሱ የጠረጠረው የነበረውም የዳጣና የወይዘሮ ሰላም ዲኤንኤ ሳይሆን የዳጣና የእሱን የዲኤንኤ ውጤት አድርጋ ያመጣች መስሎት ነበር። በሌላ በኩል አቤጌል አሁንም በሰቀቀንና በመበርገግ ነው ያለችው። እንግዲህ ክፍሏም ሆና ማንም ሳይኖር ሰው የመጣ እየመሰላት ካሁን ፖሊስ መጣ ያዘኝ በሚል በታላቅ ፍርሃት ውስጥ ናት። እንዲሁም ደግሞ የገደለችው ሰው ጓደኛ የሆነው አርጁንም እየደጋገመ በመደወል ፖሊስ ይዤ ነው የምመጣው፣ እንዲሁም አውሪኝ፣ ካልሆነ አውሪኝ፣ ተረጋግተሽ አውሪኝ፣ ጊዜ ስጭኝ እያላት ያው እሷ እንድታወራው ሲጀመርም ይፈልግ ነበር። አሁን ግን ማስፈራሪያም አግኝቷል። በእርግጥም ለማስፈራራትም ብቻ ሳይሆን የጓደኛው መጥፋት እጅግም ስላስጨነቀው ካልሆነ ፖሊስ ይዤ ነው የምመጣው፣ እንደውም በበነጋታው ነገ ላይ ይዤ ካልመጣው እኔ አይደለውም ሲል እየዛተም ነበር። ግቢም እየገባ እንደፈለገ እየሆነ ስላለም ከዚህም የተነሳ እንግዲህ ይህ ወንጀልም እንዲፈጸም የሆነው እሱ ግቢ መግባት በመቻሉ ስለሆነም ከዚህም የተነሳ ያው ዘበኛ አሁን ላይ እንደቀጠሩ ነው። ያም ዘበኛ ያው ግቢውን ትልቅ እንደመሆኑ እንዲቆጣጠር ማንም ያለነሱ ፍቃድ እውቅና የሌለው ሰው እዛ ግቢ እንዳይገባ ለልጆቻቸውም ጤንነት ሲሉ እንግዲህ ስጋት ስለሆነባቸው ዘበኛ እንደቀጠሩ ነው በዚህ ክፍል የተመለከትነው። ያም ዘበኛ ገና ከመምጣቱ ከሰራተኛዋ ጋር እየተግባባ ነው። እንግዲህ እሷም የወደደችው ይመስላል። ገና ምኑን አይተ ምናምን በማለት አክት ለማድረግም እየሞከረች ነው። እንግዲህ በቀጣይ በዘለቄታው ከቆዩ ሁለቱም አብረው እንደሚሆኑ ነው የምንጠብቀው። ነገር ግን አቤጌል የማንም ደስታ የማያስደስታት የሁሉ የበላይ አለቃ ልሆን የምትለው አቤጌል ሰራተኛዋንም እንግዲህ በተለያየ ምክንያት እየደቆሰቻት እየመታቻትም ጭምር እያስመረረቻትም ነው። እንዲሁም ደግሞ ገና አሁን የመጣውን ዘበኛንም ጭምር በማስጠንቀቅ እኔ የምልህን ካልሰማ እዚህ ቤት አትሰራም እያለችው ነው። እናም ደግሞ የምትፈልገው እዚህ እየመጣ የሚያስፈራራትን እየደወለም የሚያስፈራራትን አርጁንን እንዲገልላት ትፈልጋለች። ይህ ዘበኛ ግን እኔ የመጣሁት ለጥበቃ እንጂ ሰው ለመግደል አይደለም፣ በዚህ ሀሳብ አልስማማም እያለት ነው። እንግዲህ ይቺ ሰው ገና ሳታውቀው ማንነቱን ገና የመጣ ገና አዲስ ነው። ይህ ዘበኛ ምንነቱን ምኑን ሳታውቅ
ካልገደልክልኝ ብላ እንደዚህ አይነት ወንጀል ውስጥ እንዲሰማራ መፈለጓ እራሱ የሚያስቀጣት ነው። እናም እሱም በጭራሽ ብሏል። እናም እንዲቀበላት ሀሳቧን እንዲስማማ ፈልጋም ይህንን ካደረክ ታገባኛለህ እኔን እስከምትል ድረስ ቃል ገብታለታለች። ይህንን በማለቷ እጅግ ግራ የገባው እና ፍላጎትም ብጤ ያጫረበት ዘበኛው፣ ነገር ግን እሷ ከሄደች በኋላ በጭራሽ አላደርገውም ሲል ራሱ ቃል እየገባም ነበር። አቤጌል የዲኤንኤ ምርመራ ውጤቱን ምን እንደሆነ ለማወቅ እጅግ ካላት ጉጉት የተነሳ እናቷን አበክራ አንገብግባ ስትጠይቃትም ነበር። እናቷም በአቤጌል በመናደድ አንቺ ያልሽውን በመስማቴ ነው ይህ ሁሉ የሆነው፣ የምርመራ ውጤት የሚያሳየው ትክክል አይደለም፣ ዳጣ የሰላም ልጅ አይደለችም ብላ እንቅጩን ስትነግራት ይህ እንዴት ሊሆን ይችላል እያለች ነበር። ናታን ታሪክ ነው የሰራው። እንግዲህ ያልተጠበቀ ነገር ነው ያደረገው። አቶ ደረጀን በጣም ነው የታደገው፣ ደረሰለት ለአቶ ደረጀ። ምክንያቱም እንግዲህ በእርግጠኝነት ዳጣ የሰላም ልጅ እንደሆነች ምንም ጥርጥር የለውም። 100% የሰላም ልጅ ናት። ነገር ግን የዲኤንኤ ውጤት ትክክል እንዳይሆን ማለትም እንደጠበቁት እንዳይሆን ያደረገው ናታን እንግዲህ ወይዘሮ ማርታ የዳጣን ጥፍርና እንዲሁም ከዛ ያመጣችውን የሰላምንም ጥፍር ክፍሏ ይዛ ሄዳ ስትደብቅ ተከታትሎ የት እንደደበቀችም ስላየ ከዛም አንስቶ የሌላ ሰው ጥፍር አድርጎ ጨምሮም ነበር። ከዛም የተነሳ ነው ይህ የምርመራ ውጤት ትክክል ያልሆነው። ይህንን ሁሉ ማድረጉን ለአቶ ደረጀ ሲነግረው በእውነት አቶ ደረጀ እጅግ በጣም ሲያደንቀው፣ ሲያመሰግነው፣ አብዝቶ ሲባርከው፣ ሲመርቀውም ነበር። ምክንያቱም ልጄ በጎን እንደዚህ ስታደርገኝ እኔን ሳትረዳ ስትቀር ይልቁንስ ውድቀቴን የኔን ነው እንደ ትንኝ ስታጠራ፣ አንተ ግን ያልወለድኩ ልጄ ገበናዬን ሸፈንክልኝ ብሎ በጣምም በመደነቅ ሲያመሰግነውም ነበር። ናታን ግን ያው ምስጋናም እንደማይገባው፣ ምክንያቱም እዛ ቤት እንደመኖሩ ያንን ቤተሰብ እንደ ቤተሰብ ስለሚያየውም ለራሱም ጭምር ይህንን እንዳደረገ ነው። እናም ደግሞ ይህንንም ነገር እሱ ብቻ የሚያውቀው ነው። ራሷ ባለቤቷ ዳጣም እንዳላወቀች እንዳልነገራትም ነግሮ ነበር። በሌላ በኩል አቶ ደረጀ ለዳጣ እጅግ እያሰበላትም ነበር። ምክንያቱም እናቷን በመናፈቅ እንግዲህ እድሜዋን ኖራ አሁን ደግሞ መታም እንዲሁ ገና እሷን እናቷን ሳልነግራት በጉጉት በመናፈቅ እየተጎዳችብኝ ነው ሲል በጣም አዝኖላትም ነበር። እንዲሁም ደግሞ ዳጣንም ራሷንም አግኝቶ እጅግ ሲያስጠነቅቃትም ነበር እንድታስከብረው፣ እንደ አቤጌል እንዳታሳፍረው፣ ይልቁንስ ትልቅ ደረጃ እንድትደርስለት ከመመኘቱ የተነሳ ሀሳቡን፣ ፍላጎቱን፣ ስሜቱን ሁሉ እየገለጸላት ነበር። ዳጣም እንዲሁ አይደለም እንደዚህ አይነት ቁም ነገር ይቅርና ቀልድንም ራሱ አካብዳ እና የማሳመን እንትን አላት እና አሁን ላይ ያለውን የአባቷን ስሜት ስለተረዳች አባቴ እንደምትፈልገው እሆናለሁ፣ ሁኚ ያልከኝን ሁሉ እሆናለሁ ስትል ለቃሉ ስትታዘዝ እና ስትስማማም ነበር። የአቢጌል ጭንቀት እና ፍርሃቷ ወይዘሮ ማርታም ጋር አለ። እናም ደግሞ አቢጌል እየተጨነቀች ባለችበት ጊዜ ብትቆጣትም እንዳልተጨነቀ ሰው ብታስመስልም፣ ነገር ግን እሷም ተጨንቃለች፣ ፈርታለችም። በተለይ ደግሞ በር ሲንኳኳ ተነስታ እንኳን ለመክፈት ፈርታ ውሃን ሂጂና ክፈቺ ብላ ስትል ውሃም በሩን ስትከፍተው እንግዲህ አይኗን ማመን እስኪያቅታት እንዲሁም አይኗን እንደገና አሽታም ስትመለከት የተመለከተችው ነገር እንግዲህ ውሃ እውነቷን ይሆን አይሆን ባናውቅም፣ ነገር ግን ያው በሩን ስትከፍት የተመለከተችው ነገር ብዙ ሰዎች ግቢያችንን ከበዋል ስትል ነበር። እንዴት ብዙ ሰዎች? ምናልባት ፖሊሶች ሊሆኑ ይችሉ ይሆን? አቤጌልም የውሃን ቃል ስትሰማ እየሮጠች ወደ ፎቅ ሄዳ ክፍሏ ስትደበቅ ነበር። እንግዲህ ክፍሏም ተደበቀች፣ አልጋ ውስጥም ገባች። መሬት እንግዲህ አይውጣት ነገር ከሰራችው ወንጀል አታመልጥም። ያው ብትዘገይም እውነት መውጣቷ አይቀርም እና የዚህ ሰው ነፍስ በእጇ ስለጠፋ እነሱ ባያሳውቁም እሷ እንግዲህ ከተጠያቂነት ከህሊናዋም ሁሉ አታመልጥም። እንደ አሁን ላይ ልጥፋ በጠፋው እያለችም ነው። እንዳለችውም ትጠፋ ይሆን ወይስ ደርሰው አሁን እንደመጡት እንደተባሉ ፖሊሶቹ መጥተው በቁጥጥር ስር ትውል ይሆን የሚለውን በአጠቃላይ በቀጣይ ክፍሎች የምናይ ነው የሚሆነው። በዚህ ክፍል የተመለከትነው ይህንን ይመስላል። ቪዲዮን እስካሁን ስላያችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን። በሌላ እስከምንገናኝ ደህና ሁኑ።